ወሳፍ ማይ ፋሚሊስ ዛሬ እንግዲህ የምንገኘው የልጅ ሚካኤል ፋፍ አልበም ሊስኒንግ ቀን ነው። ኢንተርቪው ነበረ ከጋዜጠኞች። እንግዲህ ሙሉ ቪዲዮውን ላይ እንዴት እንደነበረ ያገኙታል። አብሮ ነው ላይክና ሰብስክራይብ ማድረጉ ደርሱ። በአክብሮት በትህትና እንዲመጡልኝ እጠይቃለሁ። ሁላችሁም እንኳን ደህና መጣችሁ። ያው እንግዲህ እንደ መግቢያ ብዙም የምለው ነገር የለም። ይሄ ስራ ከልጅ ሚካኤል ጋር ኦልሞስት ወደ 6 ወር ያህል የፈጀብን ስራ ነው እና በዚህ 6 ወር ውስጥ ወደ 10 የሚሆኑ ትራኮችን ሰርተናል። እንግዲህ በዚህ አልበም ላይ ደግሞ ምናልባት 8 ያህሉ እኔ ካቀናበርኳቸው የተካተቱ ናቸው። ከዛ በተረፈ ያው ዮብም እንዳለው ልጅ ሚካኤል በጣም የሚጥር እና በጣም የሚታገል ሰው ነው። ከ10 ዓመት በኋላ የተገናኘ ነው። ዛሬም እንደዛው ነው ያየሁት እና በዛ መንገድ ነው በጥሩ መንገድ በጥሩ መግባባት በጥሩ ፍቅር ነው የሰራ ነው። እኔም ስለተሳተፉት ደስ ብሎኛል። እሱንም እንግዲህ እንኳን ደስ አለ ማለት እፈልጋለሁ። ልጅ ሚካኤል ባለበት ዝግጅቶች ሁሉ አለ። ዲጄ ማይክ እንኳን ደህና መጣችሁ። ያው ብዙ መናገር አልችልም። ልጅ ሚካኤል እንደ አርቲስት ብቻ አይደለም የቀረበው ሰው ወንድም፣ ስራውን ደግሞ በጣም አክባሪ፣ ከስራ ውጭ ምን ነገር ማድረግ የማይፈልግ ሰው። ሙዚቃ ለእሱ ሌላ ናት። ይሄ ደግሞ አልበም ያው እናንተ ትመሰክራላችሁ፣ እንድታዳምጡት በዚሁ ጋብዛለሁ። በክብር ደግሞ ለዲጄ ሜላ ሁላችሁም እንኳን ደህና መጣችሁ። ዲጄ ሚካ እባላለሁ። ከልጅ ሚካኤል ጋር ወደ 7 ትራክ አልበም ሰርተናል። ያበደ አልበም ነው፣ ጠብቁ። 2 ሰው ይቀራናል። ሁለቱን ግን በእንጥልጥል አስቀርና ወደ ጋዜጠኞች ጥያቄ ወስዳቸዋለሁ። አመሰግናለሁ። ልጅ ሚካኤልን 1-2 ጥያቄ ጠይቃለሁ። እንደዚሁም ጉናን አቀናባሪውን ደግሞ 1 ጥያቄ ጣል ማድረግ ይኖረኛል። ያው በቅድሚያ ልጅ ሚካኤል እንኳን አደረሰ። ያው ይሄ አልበም መስራት በጣም ቀላል እንዳልሆነ ይታወቃል። ልክ ደራሲ አምጦ እንደሚደርሰው እንደዛ ጸሐፊዎች እንደሚጽፉት ሙዚቃ አልበምን በዛው ልክ እንደሚያስቸግር ይታወቃል። እና የእኔ ጥያቄዎች ኢትዮጵያ ውስጥ ሂፕሆፕን ያመጣሁት እኔ ነኝ የሚሉ ውዝግቦች እንሰማለን በብዛት። እኔ ነኝ የሚሉ ውዝግቦች እንደነበሩ ይታወቃል። እና ኢትዮጵያ ውስጥ ያመጣውም የሰራውም ያሳደገውም ማን ነው? ያው በውጭ ዓለም የሚታወቅም፣ ለኢትዮጵያ ግን ለሀገራችን ማን ነው ብለህ ትላለህ በአንተ እሳቤና በአንተ ምልከታ? እሱን የመጀመሪያ ጥያቄ። ወደ ሁናንተ ስመጣ ደግሞ ከዛሬ 10 ዓመት በፊት የመጀመሪያ አልበም ስራው ላይ ትውውቅ ነበራችሁና የመጀመሪያ አልበም ከሰራ በኋላ በመሀል ላይ ክፍተት ተፈጥሮ ወይም ደግሞ አብራችሁ ሁለቱን አልበም የሰራችሁ አይመስለኝም እና አሁን የተገናኛችሁት ለምን ነበረ? በመሀል ሁለቱ አልበም ላይ ያልተሳተፍከው ወይም ደግሞ አንተ ያላቀናበርከው ያልሰራህለት ለምንድን ነው የሚለው ነው። ሶስተኛው እንግዲህ ልጅ ሚካኤል ያው ብዙ ጊዜ በተለይ ሂፕሆፕ ስራዎችና የሬጌ ስልቶች ብዙ ጊዜ በዓለም ላይ የሚታወቁት በኢትዮጵያ ውስጥ ብቻ አለ። በዓለም ላይም የአልገዛም ባይነትን፣ የአሸናፊነትን፣ የበላይነትን እንደዚሁም ያመጽን ነገር ነው እና በአንተ አልበም ውስጥ ግን ምንድን ነው መልእክቶች ያስተላለፍክ ነው? በስተመጨረሻ አልበምህ ግጥም፣ ዜማ የራስን ስራዎች የሆኑት የራስን ንጹህ ስራዎች የሆኑት የትኞቹ ናቸው? እነዚህ እንድትገልጽልን ነው። አመሰግናለሁ። ማይኮ እንኳን ደስ ያለ። እኔ የተሳተፍኩት በግጥም ነው።
ማይኩ ኢነርጂ ያጋባል። ትኩስ የሆነ ኢነርጂ ያለው እና ቆንጆ አድርገን የሰራነው አይሰማም እና ተጋበዙልን ብያለሁ። አመሰግናለሁ። ገጣሚ ሚኪን ከልብ እናመሰግናለን። የጋዜጠኛ ቴዎድሮስ ካሳን 3 ጥያቄዎች ምላሽ መስጠት ይቻላል። እንዴት አመሻችሁ? ስለመጣችሁ እጅግ አድርጌ አመሰግናለሁኝ ሁላችሁንም። ለጥያቄ አመሰግናለሁ። እንግዲህ የኔና የሁኔን እሱ መመለስ ካለበት እሱ ይመልሳል። ያው የታናሽ ትዕቢት ተብቼበት መሰለኝ። እሺ እንግዲህ እንደጠየቀኝ ከሆነ የመጀመሪያው ጥያቄ ባልሳሳት የተሳተፍክባቸው ሙዚቃዎች ግጥምና ዜማ ማን አለበት የሚል መሰለኝ። እንግዲህ የራሴ ግጥምና ዜማም አለ። እዚህ ጋር እንደምታየው ደግሞ ሚኪም አለ፣ ሚካኤል መኮንንም አለ፣ ሚላም የተሳተፈበት አለ በዜማ አለ። ሶ ብዙዎቹን እየተጋገዝን ነው የሰራ ናቸው። ቆንጆ ይሆናል ብዬም ደግሞ አስባለሁ ወደ እናንተ ሲደርስ። ሁለተኛው ጥያቄ ሂፕሆፕን እዚህ ሀገር ማን ጀመረው የሚለው ነው። እዚህ ውስጥ እኔ ጀመርኩት የሚለው ፉክክር ረጅም ጊዜ ሆኖታል ሲመጣ። በእርግጠኝነት ግን ቴዲ መልሼ ብነግርህ እኔ ስል አልሰማኸኝም። እኔ ስል የሰማኸኝ አይመስለኝም። ያው ግን ብዙ ጊዜ የዚች ክርክር ነገር ላይ እኔ ስሜ ይጠራል። የጀመሩ ልጆች አሉ፣ መስመሩን ያስተካከሉ ልጆች አሉ። ከዚህ በፊትም ተናግሬያቸዋለሁ ብዙ ሚዲያዎች ላይ። የእነሱ ልጆች ጥረት እኛ አሁን ላለንበት ጊዜ ላይ ነው ያደረሰንና ከኛ በፊት የነበሩ ልጆች አሉ፣ በጣም ብዙ ልጆች። መሴንጀርስ የሚባሉ ልጆች ነበሩ፣ ማድ ቦይዝ የሚባሉ ነበሩ፣ አበሻ ፌኖሜናዝ የሚባሉ፣ ከውጭ ደግሞ አቢሲኒያ ቦይዝ የሚባሉ ነበሩ። ከዛ ደግሞ ወደ ሀገር ደግሞ ሲመጣ ደግሞ ጋሞ ቦይዝ የሚባሉ ልጆች ነበሩ። በግልም እንደዚህ የሚሰሩ ልጆች ነበሩ። እዛ መካከል እንግዲህ እኔም ኤቢሲ የሚባል ግሩፕ ነበረኝ። ከዛ ደግሞ ስሙን ብጠራ ያው ቅድም ጌጡም የጠራው ወዳጃችንም አለ። እሺ እነ ቴዲም ሰርተዋል በራሳቸው መንገድና በራሳቸው አካሄድ። ማን ነው የጀመረው ለሚባለው እንግዲህ ከኛ በላይ መናገር ያለባቸው ከኛ በላይ የነበሩት ልጆች ናቸው። ለምሳሌ አሁን የጠራዋቸው መሴንጀርስ፣ ማድ ቦይዝ የሚባሉት ልጆች፣ አበሻ ፌኖሜና የሚባሉት ልጆች ወንድሞቻችን እነሱ ናቸው ያስተካከሉት። በዚህ እነሱ ቢጠየቁ እነሱ ሞር የሚመልሱት ይመስለኛል። ግን ማን ነው የጀመረው ከሚባል ይልቅ እኔ ይሻላለሁ ፉክክሩ እያደረ እየጋለ መጣ በሚባል ቢስተካከል ተመራጭነት አለው ይመስለኛል። የሚቀጥለው ጊዜ እነሱን ስታገኛቸው እነሱ የምጠይቃቸው ይህን መልስ የምታገኝ ይመስለኛል። ከዛ በተረፈ ይሄ አልበም እንግዲህ ያው ሁኔም ተሳትፎበታል። ሁኔ እንግዲህ የመጀመሪያ አልበሜን እንዴት አድርጎ እንደሰራልኝ ሁላችሁም የምታውቁት ነው። አሁን እዚህም ላይ እንግዲህ ሁኔ ተሳትፏል። ሚላም አለ። እንግዲህ ሚላ ደግሞ በጣም ጎበዝ ልጅ ነው። ፊውቸሩ በጣም ትልቅ የሆነ ልጅ ነው። እሱም ተሳትፏል። በዜማ እኔም አለው፣ በግጥምም አለው። ቅድም እንዳልኩትም ደግሞ በግጥም ሚኪም አለና ይህ አልበም እንግዲህ ከምን ልጀምር ሲወጣ የምትወዱት ይመስለኛል። ቴዲ ጥያቄን የመለስኩልህ መሰለኝ። አመሰግናለሁ። ፋፍ እንኳን ደስ አለህ። ደስ ብሎኛል። በቅርቡም ቶሎ ተመልሰህ ስለመጣ 1-3 ጥያቄዎች አሉ። የመጀመሪያው ጥያቄ አንተ ሂፕሆፕን ከዘመንክበት በኋላ ካመጣኸው በኋላ ጥሩ ተከታዮች አፍርቻለሁ ብለህ ታስባለህ ወይ? ምክንያቱም አሁን ሂፕሆፕ በአማርኛ ላይ አንዳንድ ከኛ ጋር ባህል ወግ ጋር የማይሄዱ ነገሮችን አያለሁኝ አንዳንድ ድምፃዊ ያለና ትንሽ ቅር እሰኛለሁ። ምክንያቱም አንተ እኔ ለምሳሌ ድሬዳዋ ሲሄድ የድሬ ልጅ ስትል ነው የሚመጣብኝ።
ሽት የለበሱ የድሬዳዋ ቆንጆ ሴቶች ናቸው ትዝ የሚሉኝ እና አሶሺየት አደርጋለሁ እያንዳንዱን ነገር ከዘፈኖች ጋር። ምክንያቱም ከኛ አገር ኮንቴክስት ጋር ከስተማይዝ አድርገህ አሳምረህ ስለምትሰራው ደርዝ ያለው ስለሆነ ማለት ነው። በዚህ አጋጣሚ አድናቆቴንም ለመግለጽ ነው። ያንተና የጎሳዬ አድናቂ ነኝ። አንዱ እሱ ነው እና ጥሩ ተከታዮችን አፍርቻለሁ ብለህ ታስባለህ እና ደግሞ እንደዚህ የመፋለስ ነገር ሲኖር ቅር ይልሃል ወይ ደግሞ ይሄንን ዘርፍ ለማስተካከልና ጥሩ አድርጎ ለመሄድ ሙከራዎችን ታደርጋለህ ወይ የሚል ነው። ሁለተኛው ጥያቄ እንግዲህ ቅድም ሆነ ሲል እንደሰማሁት 6 ወር ነው ይሄ አልበም የፈጀው እና አንዳንድ አልበሞች 10-12 ዓመት ነው የፈጁት ምናምን ተብለው ብዙ ተደግሞባቸዋል ተብሎ እንደጠበቅናቸው አናገኛቸውም። ግን አንዳንዱ ደግሞ ጠዋት ተመርቶ ማታ ከሰዓት መርካቶ የሚል አይነት ውዝግቦች ይነሳሉ። ይሄ የታይም ጉዳይ ማተር ያደርጋል ስራ ላይ የጊዜው ማጠርና መርዘም ለአልበሙ ያለው ኢምፓክት ምንድን ነው? አሁን በ6 ወር ነው ተብሏል። ሰው ለብ ተደርጎ የተሰራ ነው ብሎ ሊያስብ ይችላል። ግን ጊዜ በተመለከተ እስኪ በደንብ እስካሁን ያልተዋጣል ስራ አላየሁኝም። ግን እስኪ በደንብ እዚህም ላይ የተዛባ አስተሳሰብ ስላለ 6 ወር አልበም በቂው ነው ወይ? 10 እና 12 ዓመት ፈጅቶ የጠበቅነውን ያህል ካላገኘን ትርጉም አለው ወይ? እስኪ በደንብ ታይሚንግ ጉዳይ ላይ በደንብ ብትነግረን። ሌላው ከዚህ አልበም እኔ አሁን ጥያቄን ቅድም ከምን ልጀምር እያልኩ ነበር፣ እርሶ ሊሆንብኝ ሆነና ቅደም ተከተል። ሌላው ከዚህ አልበም ከሌሎቹ አልበሞች እስከዛሬ ከነበሩት ምን ለየት ያለ ነገር አለው? እንደው ህዝቡን በተለየ መንገድ ተች አድርግበታለሁ ብለህ ያሰብከው የተለየ ነገርም ካለው በዛው በደንብ ኢሜጁን ብታሳየን። እኔ ጓጉቻለሁ፣ እሑድ እንደውም አይደርስም ወይ እያልኩ ነው እና እስኪ በደንብ አብራራለን። አመሰግናለሁ። እናመሰግናለን። አፍቆቴ ሴፍ ከአዲስ አድማስ፣ ከአራት አይና ሬዲዮ፣ ጌጤ ታደሰ ከማለዳ ሚዲያ። እሺ፣ በጣም ነው የማመሰግነው። የኔ ጥያቄ ለሁኔ ነው የሚሆነው። የሚኪ የመጀመሪያው አልበም ላይ በፕሮዲሰርነት በአቀናባሪነት እንዲሁም ዜማና ግጥም በመስራት እንደተሳተፍክ እናውቃለን እና ምናልባት መግቢያ ላይ ትንሽም ለመጨረፍ ሞክረሃል። በዚህኛው አልበምስ ምን ያህል ስራ ነው የሰራኸው? ተሳትፎ ምን ያህል ነው የሚሉትን አንድ ብትመልስ። ሁለተኛ ደግሞ የልጅ ሚካኤል ጀነር ይለያል ከሌሎች ድምፃውያን እና ሁኔ ከልጅ ሚካኤል ጋር ባወራስ ከልጅ ሚካኤል ጋር የምትሰራውን ጀነር ከሌሎች ድምፃውያን ጋርስ የመስራቱ አጋጣሚ ነበረ ወይ? ምናልባት አልፎኝ ከሆነ ከሌለስ ለምንድን ነው ልትሰራ ያልቻልከው የሚካኤልን ጀነር ማለት ነው? አመሰግናለሁ። ሄኖክ ወልደ ገብርኤል። አመሰግናለሁ። በዚህ አልበም ስራ ላይ የተሳተፋችሁ ሁላችሁም የሙዚቃ ባለሙያዎች እንኳን ደስ አላችሁ ብዬ ጥያቄዎችን አቀርባለሁ ማለት ነው። በመጀመሪያ ለሁን አንተ ሙዚቃውን ህይወት የዘራበት እሱ ይመስለኛል እና ከሙዚቃ ጀርባ ያሉ ሰዎች ብዙ ጊዜ እኛ ሀገር ስለማይመሰገኑ ነው። አሁን እንግዲህ እናከብራቸዋለን፣ ክብርም ይገባቸዋል ብዬ አስባለሁ እና በፊቱ አልበም ላይ ምናልባት በፊውቸሪንግም በድምፅም በተለይ ሹርና አንቺን ለኔ በተለይ አንተ በብዛት የተሳተፍክባቸው ስራዎች ናቸውና በዚህ አልበም አንተ አስተዋጽኦ ይኖር ይሆን ወይ? በፊውቸሪንግም በድምፅም የተሳተፍክበት አለ ወይ? ከዚህ በኋላ ሌላ ምናልባት ለሚኪ ምን ያህል ስራዎች እጅ ላይ ቀርበው ነው ይህ አልበም መጨረሻ ላይ ሊታተም የቻለው ማለት ነው? ምን ያህል ስራዎች ቀርበው ነበረ? ምን ያህል ተጣሉ? የተጣሉ ይሆኑ ወይ? ተጣሉ ማለት ሳይሆን ምናልባት ከዚህ በኋላ ደግሞ አብዴት አድርገን ልታወጣቸው ትችላለህና ምን ያህል ስራዎች እጅ ላይ ቀርበው ነበረ? በግጥምም በዜማም ደረጃ ማለት ነው። ሚኪ እንግዲህ የባለፈው አልበም ድጋሚ ሰምተን ሳናጣጥም ልጅ እንደደረብክብን ነው የሚሰማኝና ገበያ ዋዋቶ ነው ወይስ ለሙዚቃ ካለ ፍቅር የተነሳ ነው? ሙዚቃው ለአድማጭስ የሚቀርብበት ፕላትፎርም በግልህ ነው ወይስ በማን ነው የሚቀርበው? ይዘቱ አሁን ትልቁ ጥያቄ የሙዚቃ ይዘቱ የፖፕ ስልት መሆኑ ብቻ ሳይሆን የሙዚቃ ኮንተንቶቹ ምንድነው? እያንዳንዱ ሙዚቃ ይዘታቸው በምን ላይ ያጠለጠነ ነው? በፍቅር ነው? የሀገር ፍቅር ነው? የእናት ነው? የሴት ነው? ወይስ አዲስ የጀመርካቸው ምናልባት የሞከርከውም ጀነር ካለ በዚሁ አጋጣሚ
የተቀላቀሉም ካሉ ከውጭም ብዙ ጊዜ የምትሞክራቸው ነገሮች አሉና የውጭ ባለሙያዎች ተሳትፎ የሆኑ ወይ በፊቸሪንግ? አመሰግናለሁ። እሺ ማይክ ወደዚህ ይምጣልን። ምላሽ ከመድረክ ከሁኔ ተይጅ አይ አንተም የጠየቀ ሰው መልስ እሺ አመሰግናለሁ። አንድ ሁለት ጥያቄዎች ተጠየቁ ይመስለኛል። በዚህኛው አልበም ላይ ምን አይነት ተሳትፎ አድርገሃል የሚል ነው። ያው ትንሽ ለመዘርዘር ያህል እዚህኛው አልበም ላይ በቅንብር ምናልባት 8 ያህሉ የተካተቱ ይመስለኛል። 8 ሙዚቃዎችን አቀናብሬያለሁ። ከዛ ውጭ ያሉትንም ደግሞ ሚክሲንግ እና ማስተሪንግ የሚባል ነገር አለ። ያው እንግዲህ ሙዚቀኞች ናቸው በደንብ የሚያውቁት። አልበሙን በእንደዛ አይነት መንገድ ሚክስ እና ማስተር በማድረግ ራሴ የሰራሁትንም ወንድሜ ዲጄ ሚል ላይ ያሰራውንም ሚክስ እና ማስተር አድርጌያለሁ። ማለት የድምፅ ማመጣጠን እና ጥሩ ሆኖ እንዲሰማ የሚያደርገውን ፓርት ማለት ነው። እንደዛ ነው። በተረፈ በዜማና በግጥም አንድ ዜማ ነው የሰራሁት። ሌሎቹን ግጥሞቹን ያው ልጅ ሚካኤል እና ከሌሎች ሰዎች ጋር የሰራው ይመስለኛል። እኔ ያው ሞር ፎከስ ማድረገው ቅንብሩ ላይ ስለሆነ እና ማስተሪንግ እና ሚክሲንግ የሚባለው ስለሆነ እሱን ሰርቻለሁ። እዛ ጋር 6 ወር እንዴት ነው የለብ ለብ ስራ አይመስልም ወይ? አንዳንዴም ደግሞ 12 ዓመትም ያህል የቆየ ብላ የጠየቀችዋለ። 6 ወር በጣም በቂ ነው። በ6 ወር ውስጥ ጊዜውን መጠቀም መቻል ነው እና አለመቻል እሱ ነው እንጂ ጥያቄዋ ትክክል ነው። አንዳንድ ጊዜ 10 ዓመትም ጊዜ ይወስዳል። የመጀመሪያውን አልበም ለምሳሌ ስንሰራ 4 ዓመት ነው የወሰደብን። 4 ዓመት በጣም ረጅም ዓመት ነው። ከልጅ ሚካኤል ጋር ስንተዋወቅ ገና እንደመጣ ነው አይዲያዎቹ እሱም ያመጣቸው እኔም አመጣኋቸውን አንድ ላይ ስናደርግ ስንተው እንደገና ስናፈርስ ስንሰራ እንደዛ እያለ ነው የተሰራውና የመጀመሪያው አልበም ያን ያህል ጊዜ ቢወስድብንም አሁን ደግሞ ያም ልምድ ስላለ ለመግባባት እና ቶሎ ቶሎ ለመስራት አልተቸገርንም። ከዛ በተረፈ ያው በየስቱዲዮ የምታውቁት አንዳንድ ችግሮች ነገሮች አሉ፣ የተለመዱ ነገሮች። እነዛ ልማዶች እኛ ስቱዲዮ የለም። ስለዚህ በቀጥታ እንገናኛለን፣ ስራ ነው የምንሰራው። ትንሽ ድካም ሲሰማን እንጫወታለን፣ እናወራለን፣ እንደገና ደግሞ ስራ እንሰራለን። እንደዛ ነው። ሌላ ነገር ምንም የሚያማሙቀን ነገር የሆነ ነገር ምናምን ስለሌለ ቀጥታ ስራው ላይ ነው ፎከስ የምናደርገው እና ደስ በሚል መግባባት ነው የሰራነው። ከዛ በተረፈ ሌላኛው ወንድሜ የጠየቀኝ የመጀመሪያው አልበም ላይ ያው እውነት ነው በድምፅ ምናምን ተሳትፌያለሁ። እኔ ብዙ እንደ ድምፃዊ ነኝ ብዬ ስለማላስብ ነው እንጂ ያው እሹሩሩ ምናምን የሚሏቸው ሙዚቃዎች ብዙ 1፣ 5፣ 6 ሙዚቃዎች ለብቻዬን አዝሜያለሁ እዛ ጋር። ግን እኔ አዝሜያለሁ ብዬ መድረክ ላይ መውጣትም እንደዛ ሙዱም ስለሌለ ብዙም አላስባቸውም። እዚህኛው አልበም ላይ 1፣ 2 ሙዚቃዎች ላይ እንደዛ አይነት የማዜም ነገር ተሳትፌያለሁ። እኔ ባቀናበርኩት አንድ ሙዚቃ ላይ ምስጋና የሚለው ላይ ነው፣ ባክግራውንድ ቮካል ነው። ዲጄ ሚላ ባቀናበረው ላይ ደግሞ የሺ የሚለው ሙዚቃ ላይ እንደዚሁ የባክግራውንድ ሙዚቃ ማለት ድምፅ ጨምሬያለሁ። ከዛ በተረፈ የመጀመሪያው አልበም ያው ሲመጡ ብዙ ጊዜ የመጀመሪያ ድምፃውያን ብዙ ነገር ይቸግራቸዋል ማለት በብዙ መንገድ በፋይናንስም ዳይሬክሽኑን በማየትም ብዙ ነገር ይቸገራሉ እና እነዛን ነገሮች ኃላፊነት ወስጄ የሰራሁት አልበም ነው። የመጀመሪያ አልበም ምናልባት ፕሮዲስ ያደረግኩት አልበም ነው። ይሄኛው አልበም ደግሞ ሙዚቃ አቀናባሪ ሆኜ የተሳተፍኩበት ነው። ልዩነቱ ይሄ ነው። የመጀመሪያው ፕሮዲስ ያደረግኩት ነው። ይሄ ሙዚቃ አቀናባሪ ሆኜ የሰራሁት ነው። ፕሮዲስ እናደርግ ደግሞ ያው ሁሉንም ኃላፊነት እንትን እንላለን። በቃ እንደ ራሳችን አልበም ስለሆነ ሁሉን ላይ እንሳተፋለን። በድምፅ እንሳተፋለን። ዜማዎች 1፣ 5 ዜማዎች ሰርቻለሁ በፊት ራሴ ማዝም ያለው ፋይናንሻሊ እንደዚሁ ያው እንደ ወንድም ተቀራርበን ስለነበረ በብዙ ነገር ተደጋግፈናል። በዛ አይነት መንገድ ነው የሰራነውና
ልዩነቱንም በዚህ እንድታውቁት ነው። ዞሮ ዞሮ እዚህኛው ላይ ምንም የሳሳሁት ነገር የለም። በፋይናንስ ነው ያልደገፍኩት እንጂ ሌላው ነገር የምችለው ነገር አድርጌለታለሁ እና በዚህ መንገድ ነው የሰራነው። አመሰግናለሁ። እሺ አመሰግናለሁ። ከናፍቆት ጥያቄ ሊጀምር። ናፍቆት አሁን የሚሰሩ ስራዎች እንዴት ናቸው? እንደገና ተተኪ አፍርተህበታል ወይ የሚል ጥያቄ ነው የጠየቅሽኝ። በዚህ አጋጣሚ ስለመጣሽ አመሰግናለሁ። የመጀመሪያ አልበሜን ሳወጣ ከሆኔ ጋር ስንሰራ እሷ ጌትሽም ነበረ። ጌትሽ ገና ከታች ጀምሮ ስነሳ ያቅ ነበርና ዛሬ ሀብትሽም ሪቮም ዮቢ እነዚህ ሰዎች ከኔ ጋር የነበሩ ሰዎች ናቸውና ስለመጣሽ ደስ ብሎኛል። ከጠየቅሽን ጥያቄ መካከል አሁን የሚሰሩ ስራዎች የሂፕሆፕን ይዘት ትንሽ መስመራቸው እየሳተ ነው፣ የሳት የሚያደርጉ ከኛ ባህል ትንሽ የሸሹ የሚል ጥያቄ ነው የጠየቅሽኝ። አይ እንደኔ አሁን እኔ የምሰራበት አይነት መንገድ የሚሰሩ ልጆች መጥተዋል። ጎበዝ ልጆች የምናያቸው ናቸው። አንቺ ደግሞ እንደምትዩ ደግሞ ትንሽ ያችን አይነት ስራ ደግሞ የሚሰሩ ልጆች አሉ። ግን የቀን ጉዳይ ነው፣ የጊዜ ጉዳይ ነው እንጂ ይስተካከላሉ። አሁን ሊመስል ይችላል ትንሽ አግሬሲቭ የሆኑ ልጆች ምናይ ይመስላል። የዚህ ጀነር ሬስፖንሲቢሊቲ አለብኝ ብዬ ስለማስብ እነዚህ ልጆች ሰርተው እና አሁን ሰፈር ሲሄድ አካባቢ ላይ የአካባቢ ልጆች እንዴት አይነት የአካባቢ ሰዎች እንዴት በኩራት እንደሚናገሩ ሳይ ደስ ስለሚለኝ ይሄ ሪስፖንሲቢሊቲ እንደሚገባቸው ስለሚያውቁ እመኝኝ ይመለሳሉ። በጣም በአጭር ጊዜ ውስጥ ይመለሳሉ። እስካሁን ድረስ ትንሾቹ ነው ያገኘሁት፣ በአብዛኞቹን ልጆች አላገኘሁም። ሳገኛቸው የታላቅ ወንድም ምክር እንደመመክራቸውና ትክክለኛ መንገዱ የትኛው እንደሆነ እንደምነግራቸው በዚህ አጋጣሚ ቃል እገባልሻለሁ። ምክንያቱም ልጆቹ አሁን ላይ የሚሰሩ ልጆች ታለንት አላቸው፣ ድምፁ አላቸው፣ ፍሎ አጣጣላቸው በጣም ደስ ይላል። ፊውቸሩ እነሱ ላይ ነው ያለው። ግን የእኛን ባህል ትንሽ እየተጋፉ ነው ከተባለ እንዳይጋፉና ራሳቸውን እንዲችሉ በተለይ ፋይናንሻሊም ራሳቸው መለወጥ አለባቸው። ከራሳቸውም ደግሞ አልፎ ይህንን ሂፕሆፕ እኛ ይዘነው ዝም ብለን አንቀጥልም። እኛ የተቀበልነው አሉ፣ ቅድም የጠቀስኳቸው አሉ፣ ከእነሱን የተቀበልነው። ስለዚህ እነሱ ያቀበሉኝን ሂፕሆፕ እኔ ዘመናዊ ባህርዬ ብዬ እንደዚህ ለፍተን ሰው ጋር እንዲገባ ያደረግነውን ሂፕሆፕ በክብረ ነክ ነገር ወይም ደግሞ በማይሆን ነገር አሳልፈን አንሰጥም። ታናናሾች ናቸው፣ መስመር ይይዛሉ። ቀጥሎ ደግሞ ይገባቸዋል፣ በእርግጠኝነት ይገባቸዋል እንጂ ይህን ያህል ለመኮነን የሚያበቃ ሂደት የሚሄዱ አይመስለኝም። ስለዚህ እሱን ቃል እገባልሻለሁ። ሌላኛው በ6 ወር ውስጥ ያልሽው ጥያቄ ነው። እሱን ያው ሁኔ መልሶታል። ግን ምንድነው በ6 ወር ውስጥ እንትን እንበል እንጂ እንስራ እንጂ አሁን ለምሳሌ እኔና ሚላ ስንሰራ ኦልሬዲ እሱ ቢቱን አዘጋጅቶት ምን መደረግ አለበት ምን ብናደርግ ይሻላል ብሎ አዘጋጅቶ ከዛ አንተ ደግሞ ሊሪክሱ ላይ ግጥሙ ላይ ፎከስ አድርግ ብሎ እኔ ጀምሬው ከዛ ልክ ሲታገለኝ ማን ቢያግዘን ይሻላል ብዬ ሚኪን አናግሬ ከሚኪ ጋር ተጋግዘን ከዛ ደግሞ ድጋሚ ደግሞ ወደ ሁኔ መለስና ሁኔ እንደዚህ ደግሞ ብናደርግ እያለን የግሩፕ ስራ ነው የሰራ ነው። ብቻዬን አይደለም። ብዙ ጊዜ በደቦ የሚሰራ ለውጡ ጥሩ ነው የሚሆነው። እቺ የ6 ወሯ ጉዳይ እመኝኝ ደግሞ መሆንም አለበት። አሁን የተለመደ ነው የሚውዚክ ኢንዱስትሪው ላይ ረጅም ዓመት ነው የሚወሰደው። ረጅም ዓመት ግን መወሰድ አለበት ብዬ እኔ አላምንም። የኛ ጀነር ደግሞ ይፈልጋል ቶሎ ማቅረብ። አሁን ላይ እንደምታዩ ጎበዝ አቀናባሪዎች መጥተዋል። ይኸው ሚላን ማየት ይቻላል። ግዴለሽም ዲስአፖይንት የምትሆኝ አይመስለኝም፣ ወይም ማትተማመኝበት ይሆናል ብዬ አልገምትም። የ6 ወሩ ይህን ነው። እንደ እሹሩሩ አይነት አንቺ ነሽ የጠየቅሽ ሄኖኬ? እሺ የመለስኩልሽ ይመስለኛል ናፍቆት። እሺ አመሰግናለሁ። ወደ ሄኖክ ስመጣ ሄኖኬ ምን ያህል ስራ ቀንሰህ ነው ምን ያህል ተጥሎ ነው ይሄኛውን ያሳለፍከው ላልከኝ፣ ብዙ ነው የሚሰራው ስቱዲዮ ውስጥ ሲሰራ። ከዛ ውስጥ ደግሞ
ይሻላል የሚለውን እኔ ብቻ ሳልሆን ቅድም እንዳልኩት እንደ ግሩፕ ሁላችንም መርጠን ይሄኛው ይሻላል ብለን ያመንበትን ስንሰማው ለጆሮ ደስ ይላል የምንለውን መልእክትም ላይ ጥሩ ነው የሚለውን ነው የምናሳልፈው። ከቆጠርናቸው ብዙ ናቸው የሚሆኑት። ምክንያቱም ሁኔም የሰራው ብዙ አለ፣ ሚላም የሰራው ብዙ አለ። ይህን ነው። እንደገና ሌላኛው ጥያቄ እንዴት ቶሎ ደገምክ ላልከኝ፣ እንደ ልጅ ነው የደገምከው ላልከኝ አሁንም ሌላ መድገም እፈልጋለሁ። ለምን መሰለ? የስራ ተነሳሽነት ይኑር ብቻ። ከዛ ደግሞ አንድ የመስመሩን ወቀው። እንደዛ ከሆነ ቶሎ ቶሎ ብደግም ነው እኔ የምመርጠው። ቢለመድም ብዬ ደግሞ ማስበው እንደዚህ ነው። ምክንያቱም አቀናባሪው በሰዓቱ ገብቶ የሚሰራልህ ከሆነ እኔ ዜማና ግጥሙን ጨርሼ የሚያስፈልጉት ነገሮች ይዤ መቀርብ ከሆነ ሰዓት የመግደሉ ጉዳይ ምንድን ነው? ድካም ሊኖር ይችላል በስቱዲዮ ውስጥ፣ ግን ቅድም እንዳለው እሱን እያዋዛን በጨዋታ እያደረግን እያለፍን ነው የምንሰራውና ደግሞ ልክ እንደ ቢሮ ነው የምንሰራው። የምር ብታይ ጠዋት ነው የምንገባው፣ ጠዋት እንደ ቢሮ ነው የምንገባው። ማክሲመም አመሸን ከተባለ 3 ሰዓት ማታ 3 ሰዓት ነው የምንወጣው። ትንሽ አልለመድከውም አይና አባባል። እኛ ጠዋት ነው የምንገባው፣ ጠዋት እንገባና እንሰራለን። ከዛ በኋላ ከ3 ሰዓት በኋላ እንኳን ትንሽ መቆየት ካለብን እየደከመን መስራት ስለማንፈልግ እንወጣለን። ከሚላም ጋር እንደዚህ የሰራ ነው። ይህን ይመስላል። ቀጥሎ እንደ ሽሩሩ አይነት ምን አይነት አለ የሚል ጥያቄ ነው መሰለኝ የጠየቀኝ። በጣም በሚገርም ሁኔታ እምወዳቸው ዘፈኖች እዚህ ላላችሁ ለሁላችሁም በዚህ አጋጣሚ የምነግራችሁ እምወዳቸው ሙዚቃዎች ነበሩ እና ብንሰራቸው ብለን የምንጠይቃቸው ግን ደግሞ በትክክል ካልሰራ ነው ልክ እንደ ሽሩሩ እንዳናበላሸው ብለን የምንፈራቸው ሙዚቃዎች ነበሩ። እነዛ ሙዚቃዎች ጠይቀን ተፈቅዶልን ልክ እንደ ሽሩሩ አይነት የሰራናቸው ሙዚቃዎች አሉ። ቤተሰቦቻቸውን ጠይቀን በጣም በክብር ምን ብለን የሰራናቸው አሉ። የምትወዳቸው ይመስለኛል እና እንደሱ አይነት እንደውም 3 አለን። እንደውም 3 ነው የሰራነው። ያው ልክ እንደ ሽሩሩ ኮረሷን ወስደን ከዛ ቀጥሎ ያለውን ግጥም የራሴን ግጥም አድርጌ ማለት ነው። እና እንደሱ አይነት አለ። እንደነሱ አይነት ነገሮች ስንሰራ ነው ትንሽ ከሚውዚክ ኢንዱስትሪው እና ከሰው ጋር ኢንጌጅ ማድረግ የምንችለው የሚል ያው ይሄ የሁኔ እንትን ነው የመጀመሪያ እንትኑ ነው። እንደዚህ ስናደርግ ሂፕሆፕን እንለውጠዋለን የሚል እይታ ስለነበረው ነው እንደዛ አድርገናል። ከዛ ኮላቦሬሽን ነው ያልከኝ። ኮላቦሬሽን ላይ የኛ ሀገር ልጆች አዳዲስ ልጆች አሳትፌያለሁ። አሁን እየወጡ ያሉ ልጆችን አሳትፌያለሁ። ሚላም ዘፍኗል እዚህ አልበም ላይ። ሚላ በጣም አሪፍ ሙዚቃ ተጫውቷል። ሁኔ የዛሬ 10 ዓመት የሞከረውን እና ያደረገውን ሚላ አሁን አድርጎታል። የሁለቱ ደግሞ ቅብብል ነው የሚመስለው። ስለዚህ ሚላ በጣም አሪፍ አድርጎ ተጫውቷል። በኮላቦሬሽን ራሱም አለ። እንደገና ደግሞ ሌሎችን ያመጣናቸው ልጆች አሉ አይደል? እነሱም አሉ እና ጥሩ የሚሆን ይመስለኛል። ይሄኛው መልሻለሁ መሰለኝ። አመሰግናለሁ። ቴንክ ዩ። እንኳን ደስ አላችሁ። ያው ሁሌም ማይክም ይሮባም ሁላችሁም እንኳን ደስ አላችሁ። የኔ የመጀመሪያው ጥያቄ ያው እንግዲህ ከ10 ዓመት በኋላ ስትገናኙ ማይክ እንዴት ነው ከሁናንተ ጋር መስራት? ሁኔስ ከማይክ ጋር መስራቱ እንዴት ነው? ያው ስትሰሩ ብዙ ነገር ያውቃለሁኝ ነበርኩበትም ማለት እችላለሁ። ለምን ያው ማታ ማታ እራት አዘለላችሁኛል። ብዙ ጊዜ ሲሪየስ እንደሆናችሁ ስለማቅ ነው ስራችሁ ላይ ያው እንደ ቢሮ ነው የምንሰራው ብሏል ማይክ። ትልቅ ምስክርነት ነው። ለስራችሁ ክብር ያላችሁ ናችሁ። ሌላው ግን ያው እንግዲህ ከ10 ዓመት በፊት ልጅ ሚካኤል ሲመጣ ያው ልጅ ሚካኤል ተብሎ ነበር የመጣው። አሁን እኛ ጋሼ ብንለው ጋሼና ልጅ ስለሚምታታብኝ ያው በልጅ ሚካኤል እቀጥላለሁና ሁኔ እንዴት አገኘኸው? የአምናና የዘንድሮ እንበለው። ለምን ያኔ እንግዲህ ልጅነትም ይኖራል። አሁን ደግሞ በሰል ብላችሁ ነው የደረሳችሁትና እዚህ ላይ ከሱ ጋር መስራት እንዴት ነው? ማይክስ ከሁኔ ጋር የመስራቱ። ሌላው ደግሞ ብዙ ሰዎች አሳትፏቸዋል።
ግን ዛሬ የእነሱ ስም ቢጠራ ከእናንተ ጋር የሰሩት ለምንድን እዚህ ጋር ሁሌ የጀርባ አጥንት ነው። አንድ ድስት ያለ ክዳን ብዙ ጊዜ ውሃ ላያፈላ ይችላል ከስር እሳት ካልተጣደበት። እነኚህ እሳት የሆኑትን ሰዎች ዛሬ ስማቸውን ብንጠራ ምን ይመስላችኋል? አመሰግናለሁ። ምናልባት ለማታውቁም አሌክስ እባላለሁ። አሌክሱ ዩቱብ ላይ መጣቱ መራችን እንደምሰራ ልጅ እንደ ወጣትነቴና እንደ ሂፕሆፕ አድማጭነቴ እዚህ ቦታ ላይ ስለጋበዝከኝ ሂፕሆፕ ከልብ አመሰግናለሁ። አንድ ሁለት ጥያቄዎች አሉ። የመጀመሪያው ጥያቄ ስላልጠየቅ ነው የምጠይቀው። ከዚህ በፊት ቃለ ምልልስ ላይ ሰምቼው ነበረ እና ዲስትራክ ይኖራል አሁኑ አልበም ላይ? ምክንያቱም መልሶች ይኖራሉ ብዬ ተስፋ አደርጋለሁ። ሁለተኛው ደግሞ ጥያቄ ኮንሰርቶች ከዚህ በኋላ በየስንት ጊዜ ውስጥ ነው የሚኖሩት? ምክንያቱም ቶሎ ቶሎ የሚለቀቁ ዘፈኖቹ ኮንሰርቶች መሀል ላይ አይዝባችሁም? የመጨረሻው ደግሞ ጥያቄ ይሄ ቅንጅት አሁን የሚቀጥል ከሆነ ቀጣይ 6 ወር ነው ወይስ ከዛ በታች ባለ ጊዜ ይቀጥላል? በሚጠጥ ይሄ ነው። አመሰግናለሁ። ይሄ ትልቅ ቀን ነው። እንኳን ለዚህ ቀን አበቃ። ክብራብ እባላለሁ። ከኢትዮጵያ ቴሌቪዥን መዝናኛ ቻናል ነው የመጣሁት። ልጅ ማይክ እንግዲህ ቀደም ብሎ የነበረው አልበምህ መጠሪያው ብዙ ውዝግቦችን አስነስቶ ነበር እና ምናልባት ይሄኛው ርዕስ ከምን አኳያ ተመረጠ? ይዘቱ ምን መልክ አለው እና ለምን መረጥከው የሚለው ሚኪም እዚህ ላይ ስለተሳተፍክ ስላየው ደስ ብሎኛል። ኦኬ፣ እኔ ሌት ነው የመጣሁት፣ ይቅርታ። ኢንቪቴሽኑም ሌት ነው የደረሰኝ። ኮንግራጁሌሽን ማይክ። እኔ የመጀመሪያውን አልበም ስሰራ ያው እናንተ ጋር ነው የተገናኘነው። ብዙ ጊዜ እዛ ብለሃል አንድ ሁለት ትራክ ላይ እና this is a great journey። ኮራባ በጣም ጥሩ መጥተሃል። ሁኔም ጋራ እንደገና መስራት ያው ሆም ካሚንግ ነው ብየዋለሁ በፊትም አግኝቼ። በርቱ፣ በጣም አሪፍ ነው። ኮንግራጁሌሽን ኢዮባ። ታንክ ዩ። እሺ፣ አመሰግናለሁ። ከወንድሜ ጆቫኒ የመጡትን ጥያቄዎች እመልሳለሁ። ጆቫኒ ያው ይህን ነገር እንግዲህ አልበሞችን በፊትም አሁንም ስንሰራ በቅርብ ከኔ አጠገብ ስለማጠፋ አብዛኛውን ነገር ታውቃለህ ብዬ አስባለሁ። ለማንኛውም የጠየቀው ጥያቄ ሌሎች እንዲያውቁት ያህል አንድ ሁለት ጥያቄዎች ይመስለኛል። አንደኛ ከልጅ ሚካኤል ጋር ስትሰራ እንዴት ነው ያለውን ስሜት እንድገልጽ ነው። ሌላው በመጀመሪያውና በአሁኑ አልበም መካከል እንግዲህ ረጅም ርቀት ነው እና የእሱን በድጋሚ ስታገኘው ከዚህ ርቀት ዓመታት በኋላ እንዴት አገኘኸው የሚል ነው። ከልጅ ሚካኤል ጋር መስራት የእውነት ለመናገር ደስ ይላል። በብዙ መንገድ ደስ ይላል። አንደኛ ቅድም ያልኳችሁ በስቱዲዮ ውስጥ ያሉ እንደዚህ አንዳንድ ልምዶች ስለሌለበት እኔም ስለሌለብኝ በቃ በመጫወትና በመዝናናት በመሳቅ ነው የምናሳልፈው። ረጅም ሰዓት እንጫወታለን፣ እንመካከራለን፣ ሲሪየስ ነገሮችን እናወራለን። ከዛ ደግሞ ረጅም ሰዓት ደግሞ ሙዚቃውን እንሰራለን እና በቂ ጊዜ ነው የነበረን። ጥሩ መግባባት ነው፣ የወንድማማች አይነት መግባባት ነው ያለን እና በፊትም የነበረን እንደዛ ነው። አሁንም ሳየው ያው ነው፣ አልተለወጠም፣ ተመሳሳይ ነው። ትንሽ ለየት ያለው ነገር እንግዲህ በፊት እሱ አዲስ እንደመሆኑ መጠን ለሁሉም ነገሮች ይተጋል፣ ምን ይላል፣ ግን ያው ኃላፊነቶችን ደግሞ እኔ ወስድ ነበር። ለምሳሌ እነ ኤምሲ ሲያምረኝ በዚህ አልበም ላይ የተሳተፉትንም መመስገን አለባቸው ብለሃል። ጸደይና ርብቃ የምትባል እኔ በሰራሁት አልበም ላይ ተሳትፈዋል። ኤምሲ ሲያምረኝ እና ብሊንግ እነሱም በፊቸሪንግነት ተሳትፈዋል። ግን ጥያቄው ስለጠየቀ ያው ለመመለስ ያህል ነው። ከጥቂት ሰዓታት በኋላ ደግሞ ትሰሙታላችሁ እና እንደዛ ነው። ልዩነቱ ምንድን ነው? ምን ተለየብህ ያልከኝ፣ በፊት ብዙ ነገር በቃ ፍላጎቱ ነው እንጂ ብዙም መስመሮቹን አያውቃቸውም ነበር እና
አንዳንድ በፊቸሪንግ ለምሳሌ የተሳተፉ የዛን ጊዜ የነበሩትን ሙዚቃ ማስፈቀድ ብዙዎችን እኔ የተፈራረምኩኝ አስፈቀድ ነበር። ፊቸሪንግ የገቡትን ኤምሲ ሲያምረኝ አሁን በጣም ስለሚያከብረው እሱን ለማናገር ይፈራ ነበር እና እኔ አናግራቸዋለሁ ማለት ነው እና አናግሬ አምጥቼ አስገባቸዋለሁ። ዳግማዊት ፀሐዬም በመጀመሪያው አልበም ላይ ነበረች እና በጣም የሚወዳትና የሚያከብራት ከመሆኗ የተነሳ እሷን ለማውራትም ይፈራ ነበር። እንደዚህ አይነት ነገሮችን ራሴ እየደወልኩኝ እየሰራው አስገባቸው ነበረ እና ብዙዎችን እንደዚህ አስተዋውቀዋለሁ። እዚያ አጠገቤ ያለው ኢዮቤ ዛሬም ድረስ ማናጀሩ ነው። ኢዮብንም በጣም ጥሩ ነው በሚል እንግዲህ ያገናኘሁት እኔ ነኝ። እንዲህ አይነት ነገሮች ነው የዛኔ ይሄን እናደርግ ያለው። ዛሬ ግን ብዙ ኤክስፒሪየንሱም ስላለው ብዙም እንደ መጀመሪያው አልደከምኩም። ብዙ ነገሮችን በራሱ ሰርቷቸዋል እና ይኸው። እሺ ጌጥሽ እንዳለው እንግዲህ ለማጠቃለያ ስለሆነ ዛክ እጅግ አድርጌ አመሰግናለሁ። ስለመጣም ደስ ብሎኛል። በጣም የምንወድህ አርቲስት ነህ። በጣም ነው የምናመሰግነው። አንተ መጀመሪያም ነበርክ። ቅድም ስጠራ ጌጥሽ ነበርክ ስል ናፍቆት ነበረች ስል በዚህ አጋጣሚ እዚህ ጋር አንድ ጓደኛ ያለ ፎቶ ዞላም ነበረ እና ብዙ ሰዎች ከነበሩት መካከል አንተም ነበርክና ዛክ ስለመጣ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ሁልጊዜ ደጋፊያችን መሰራት አለበት ብለህ በተለይ ያንግ ጄኔሬሽንን በጣም ነው ሰፖርት የምታደርገውና አመሰግናለሁ። ጆቭ የጠየቀኝ ጥያቄ ያው ሁኔ መልሶታል። ለማሳጠር ያህል ከሁኔ ጋር መስራት እየተማማርክ ነው የምትሰራው። በፊት ያው እንዳለው መስመሩን ለማስያዝ እየተማርኩ ነው። ከስር ከስር ምን መደረግ እንዳለበት እየተማርኩ ነው እንትን ያልኩትኝ። አሁን ደግሞ በጣም በሳቅና በጨዋታ ነው በቃ ያሳለፍነው። እግረ መንገዴን ይህን ጥያቄ ከሚላ ጋርም ስንሰራ እኔና ሚላም እንዲቹ በቃ ጉድ ስሚዝ ማለት ነው አጥናገር እንዲያንተ ጆ እንግዲህ በእንደዚህ አይነት ሁኔታ ነው ስቱዲዮ ውስጥ ያሳለፍኩትኝ። ቀጥሎ አሌክስ የጠየቀው ጥያቄ አለ፣ ዲስትራክ አለ ወይ? እንግዲህ እንዲታወቅ እፈልጋለሁ የኢትዮጵያ ሂፕሆፕ የግድ ዲስ መኖር አለበት የሚል ህግ የለውም። አንድ ነገር መታወቅ አለበት። የኛ አፍ ላይ ክብረ ነክ ነገር አያምርም። አንዱን አውርዶ አንዱን ከፍ ማድረግ አያምርም። ግን ደግሞ እነዛ ደግሞ ሳይሆን ደግሞ ትንሽ ወጋ ማድረግ ደግሞ ያስፈልጋል። እሱን ደግሞ እችልበታለሁ። ስለዚህ እንደዚህ አልኮ ለምንድነው ስለሚገባኝ ነው። እነዛ ጓደኞች ስለተናገሩኝ ነው። ይኸውልህ እነግርሃለሁ፣ ትንሽም ቢሆን ያለ ክብረ ነክ እንዴት መማር እንዳለባቸው እኮ እንችልበታለን እኮ። እንደው እሱ አያዋጣም ብለን ነው፣ ለስቴጅ አይሆንም ብለን ነው። እሱን እንደማደርግን ቃል እገባላለሁ። አለ ምንም እንዳትጠራጠር፣ እሱ አለ። ማን ተሳትፏል ለተባለው ሰርፕራይዝ እንዲሆን ብዬ ነበረ፣ ግን ሁኔ አንድ ሁለቱን ጠርቷቸዋል። ኤምሲ ሲያምረኝ እንግዲህ ከጀመሩት ልጆች መካከል ሂፕሆፕን አንዱ ነው። እሱ አለ፣ ብሊንግ አለ፣ በጣም የምወደው ጓደኛዬ ነው። እሱን ማስገብቻለሁ። እንደ 90s አይነት የሂፕሆፕ ሚውዚክ ለማምጣት የቅብብሎች አይነት ለማምጣት ሞክረናል። ከዛ ደግሞ በኮንሰርት እንዴት ነው የሚሆነው ላልከው እንግዲህ አሁን ይህንን ነገር እዚህ ጋር የሉም እንጂ ፔፕሲዎች ቢኖሩ ይመልሱልን ነበረ። እንግዲህ እስከሚያዞር ነው ኮንሰርት የምንሰራው። ይህንን ቃል እገባልሃለሁ። ቀጥሎ የተጠየቅኩት ይሄኛውን አልበም ለምን መረጥክ ርዕሱን መሰለኝ። አዎ አመሰግናለሁ በጣም። እስቲ ሲወጣ ስማው እንደዛኛው ያኛውን ኦልሬዲ መነጋገሪያ እንደሆነ አውቀህ ስለሆነ የጠየቀኝ በጣም አመሰግናለሁ። ይህንንም ደግሞ ሰምተኸው ከዛ የሚቀጥለው አልበም ላይ ሳይሆን በግል ልትጠይቀኝ ትችላለህ። የምትወደው ይመስለኛል። አመሰግናለሁ። ሌላ የተጠየቀ ጥያቄ ያለ አይመስለኝም። ይሄ መሰለኝ ጌጥሽ። በነገራችን ላይ እዚህ አልበም ላይ የተሳተፉት እዚህ ጋር የተቀመጡት ብቻ አይደሉም። መናገር ካለብኝ ፎቶ ዞላ ተሳትፏል። መጀመሪያ ያው ኢዮቤ ነው። ኢዮቤ ማኔጅመንቱን በደንብ አድርጎ ነው የሚያሳልጥልኝ። እንደ ታላቅ ወንድም ነው የሚመክረኝ። በሱ ነው ያለሁት። ይሄን መታወቅ አለበት። እዚህ አልበም ላይ ከቅንብርና ከግጥም ከሚኪ ከዲጄ ሚላ ከሁኔና ከዲጄ ማይክ ያው ዲጄ ማይክ ይታወቃል። ከሱ ውጪ የሰራናቸው ክሊፖች አሉ።
እነዛ ክሊፖች ላይ ያው የምታውቁት የምትወዱት ሶሚክ ተሳትፏል፣ ፎቶ ዞላ ተሳትፏል፣ እሸቱ ፊደል ተሳትፏል፣ ሮብ ሚውዚክ ተሳትፏል እና ብዙ ሰዎች ተሳትፈውበታል። እዚህ ጋር ያለው ቲም ብቻ አይደለም፣ በደንብ በብዙ ነው የተሰራውና ፊውቸሪንግ የሰሩ ልጆችም አሉ። እነሱን ሲወጡ ብትሰሟቸው ይሻላል ብዬ ነው። ይህንን ይመስላል። እዚህ የመጣችሁ በጠቅላላ እጅግ አድርጌ አመሰግናለሁ። ከፊት ለፊት ያላችሁ ጋዜጠኞች በጣም ነው አመሰግነው። ሌላ ጥያቄ ላይ መስለኝ ጌቴ በጣም አመሰግናለሁ። ዮባ ማሳረጊያ ካለ 1 ደቂቃ ብቻ ሰጥሃለሁ፣ በዚሁ እናጠናቅቃለን። እሺ፣ ሁሌ የሚነሳ ነገር አለ። ምናልባት እስካሁን የተጠቀሰ ብዬ የማስበው የሂፕሆፕን ማን የጀመረው የሚለው ሲጀመር ሂፕሆፕ ከሌላ ሀገር የተወሰደ ጀንራ ነው። ከዛ ሲቀጥል ግን ጀመረና ጨረሰ ሳይሆን እውነት እግዚአብሔር በሚያውቀው ልጅ ሚካኤል የሂፕሆፕን ደረጃ ሰው ውስጥ እንዲገባ ሰው አክሰፕት እንዲያደርገው በዛ የመጀመሪያ ነው ብዬ አስባለሁ። በአልበም ደረጃ ተቀባይነትን ሲያገኝ ማለት ነው። አልበሙን በትልቁ እንዴት ነው ኮንሰርትን ጨምሮ አጠቃላይ እንደ ባንድ እንደ ሆል አንድ ኖርማሊ አንድ አርቲስት እንደሚሰራው ሂፕሆፕን በህዝቡ ዘንድ ተቀባይነት እንዲያገኝ አድርጓል ብዬ አስባለሁ። አመሰግናለሁ። እኛም በጣም ከልብ እናመሰግናለን። መልካም ቆይታ ይሁንልን። ልጅ ሚካኤል ዛሬ ይሁን ነገ በተሰኘው የመጀመሪያ አልበሙ በኢትዮጵያ የሙዚቃ ኢንዱስትሪ ላይ ከፍተኛ የሆነ የሂፕሆፕ አብዮት መፍጠሩ ይታወሳል። እርሱን እና እንደ ቴዲዮ ያሉ የዘርፉን ፈር ቀዳጆች ተከትሎም የኢትዮጵያ ሂፕሆፕ የሙዚቃ ተቀባይነት እየሰፋ የመጣ ሲሆን በርካታ አዳዲስ ወጣት ድምፃውያን ወደ ዘርፉ እንዲቀላቀሉ በር ከፍቷል። በአሁኑ ሰዓት ይፋ የሆነው ከምን ልጀምር አልበም በሙዚቃ ጥራትና በይዘት ደረጃውን የጠበቀ ሲሆን የሚከተሉት ዋና ነጥቦችን ይዟል። ከሙዚቃ ቅንብር ልጀምር። በአልበሙ ላይ በቅንብር ብቃታቸው የተመሰከረላቸው ሁናንተ ሙሉና ዲጄ ሜላ የተሳተፉ ሲሆን ዘመናዊ የሂፕሆፕ ምት ከኢትዮጵያ ቅኝት ጋር አዋህደው አቅርበዋል። በይዘት ደረጃ አልበሙ በአጠቃላይ 15 የሙዚቃ ትራኮችን የያዘ ሲሆን
በግጥም በዜማና በድምፅ የተለያዩ ታዋቂ አርቲስቶችም ተሳትፈውበታል። መደምደሚያው ከምን ልጀምር የተሰኘው አዲስና አራተኛው የሙዚቃ አልበም ቅዳሜ ጥር 30 ቀን 2018 ዓ.ም ለገበያ ይውላል። በሁሉም የዲጂታል አውታሮች ማግኘት ይችላሉ። እዚህ በመካከላችን ኢዮብ አለማየሁ የይሳቃል ኢንተርቴይንመንት ባለቤትና የልጅ ሚካኤል ማናጀር አለ። እሱንም እንኳን ደስ አለ እንድትሉ ትፈልጋለሁ። ዲጄ ማይክ አለ እስካሁን ሲያዝናናችሁ። ልጅ ሚካኤል ባለበት ዝግጅቶች ሁሉ ማይኮ አለ። ለሱ ምስጋና ማድረስ አለባቸው። በመካከላችን ዲጄ ሜላ፣ ዝነኛው አቀናባሪ ሁናንተ ሙሉ፣ እንደዚሁም ደግሞ የሂፕሆፕ አብዮት መሪው ንጉሳችን እዚሁ አጠገባችን አሉ። ልጅ ሚካኤል ማይኩን እሰጣቸዋለሁ። እንኳን ደስ አለው። ጌቶች እዚህ ጋር አመሰግናለሁ። እምወዳችሁ እዚህ የጠራኋችሁ ወዳጆቼ ስለመጣችሁ በጣም ደስ ብሎኛል። እንግዲህ ከእናንተ በፊት የፕሬስ ሪሊዝ ነበርና እዛ ላይ ትንሽ ቆየት ብለን ነበረ። ትንሽ ድክም ብሎኛል፣ ግን ስለመጣችሁ እጅግ አድርጌ አመሰግናለሁኝ። አሁን የሰራነውን ሙዚቃ እናንተ ጋር በሄድፎን ከመድረሱ በፊት አንድ ክሊፕ ጋብዛችኋለሁ። ምክንያቱም የሰራው ልጅ ስለማላምኑ ቶሎ ነው ሹልክ ብሎ የሚሄደው። ሶሚክ ይባላል። ሶሚክ እንዳትሄድ ብዬ ነው አሁን ማስከፍተው። ሶሚክ አንድ ሙዚቃ በጣም ቆንጆ አድርጎ ሰርቶልኛል። ብዙ ልጆች ተሳትፈዋል። ዞላ ሰርቶልኛል፣ እሼ ሰርቶልኛል፣ ሮብ ሰርቶልኛል። እና ግን እችኛዋን ሙዚቃ ካየን በኋላ ወደ ሄድሴቱ እንዞራለን። እዚህ አልበም ላይ የተሳተፉ በጣም ደስ የሚሉ ልጆች አሉ። በኋላ ስጠራችሁ ትመጣላችሁ። ኤምሲ ሲያምሪ ተሳትፈዋል፣ ብሊንክ ተሳትፈዋል፣ ጀንበሩ ተሳትፈዋል። በጣም ብዙ ልጆች አሳትፌያለሁ እዚህ ላይ እና ሩቤካ ነጸዲ ብዙ ሰው ተሳትፏል እዚህ ላይ። በኋላ ላይ ጠራቸውና ወደዚህ ይመጣሉ። እንግዲህ ችኛዋን ታይም አሪፍ አድርጋችሁ እንድታሳልፉት ግብዣ ነው። አመሰግናለሁ። ቴንክ ዩ። ወደዳችሁት ይመስለኛል ክሊፑን አይደለ? ሶሚኬ እጅግ አድርጌ አመሰግናለሁ። ሶሚኬ ወንድሜ በጣም ቴንክ ዩ። እባካችሁ አንዴ ለሶሚክ በጣም ከልብ እናመሰግናለን። በጣም ከልብ እናመሰግናለን። ግን ለዚህ ድንቅ ስራ እናንተ የሀገሬ ልጆች ግልጽነት ለዘላለም ይኑር። መስራት ጀግንነት ነው፣ ማድነቅ መሰልጠን ነው የምትሉ ከሆነ ጭብጨባችሁ በጣም ያንሳል። አሁን ጤና ይስጥልኝ እንላችኋለን። እስቲ እሱን ደግሞ አጣጥሙልን። ግዳይ ና እኔ ወደዚህ እባክህ። እሱ አለበት ተሳትፌዋለሁኝ። ሌሎችም ልጆች ተሳትፈዋል። እዚህ ጤና ይስጥልኝ የሚለው ሙዚቃ ላይ ኮላቦሬሽን አብሮኝ የሰራ ልጅ ነው። ፊውቸሩ እንግዲህ ወደ እነሱ ነው። እኛ ወደ ከዘራ ወደ መያዝ ልንሄድ ነው። ይህ ነው ወደዚህ እባካችሁ ሞራል ስጡልኝ። እሱ አለበት እዚህ ላይ ፊቸሪንግ የሚጫወተው እሱ ነው። ጤና ይስጥልኝ የሚል ሙዚቃ ነው። ቀጥሎ የምንጫወተው ሙዚቃ እንደዚህ አስተዋውቃቸዋለሁ ማን እንዳለበት። እንግዲህ በጣም አመሰግናለሁኝ። ታንክ ዩ ማን። ጤና ይስጥልኝን እንዴት አገኛችሁት? ግዳይን እንዴት አመሰገናችሁት? ሶሚክ ና ወደዚህ እስቲ። ትደበቃለህ ብዙ ጊዜ ና ሶሚክ። የመጀመሪያውን የቪዲዮ ክሊፕ የሰራልን ሶሚክ። ምሽቱ የምስጋና ምሽት ነው። የሚሰሩ እጆችን እናደንቃለን፣ እናከብራለን። እጅ ይባረክ ለማለት ነው፣ ለማመስገን ነው። አንድ ደቂቃ ግን እሰጥሃለሁ። እንኳን ደስ አለህ ማለት ይቻላል። ስለ ቀጣይ ስራም ሊሆን ይችላል። አትደበቅ፣ ትሰራለህ። እሺ
ዘማን እንኳን ደስ አለ። ምንድነው ማመስገን እፈልጋለሁ። ፋፍ የጠየቅኩትን ነገር በሙሉ አድርጓል። አንድ ነገር ወደኋላ አላለም። በጣም ቀላል ይመስላል። በጣም ብዙ ኢንቨስት የተደረገበት ቪዲዮ ነው። ሙያውን ስላከበርክልን የጠየቅንህን በሙሉ ስላደረግ በጣም አመሰግናለሁ። ኮንግራጁሌሽን፣ ጉድ ላክ ላለው ቴንክ ዩ በጣም በጣም ከልብ እናመሰግናለን። ለሰው ሚክስቲ አንድ ጊዜ አሪፍ ሙዚቃዎችን እናጫውታለን። የምትወዷቸውን ዲጄ ማይክ ቀጥሎ የምታጫውትልን ሙዚቃ መላ። ቀጥሎ የምንጫወተው መላ ነው። ጀመሩና ወደዚህ እባካችሁ ለጀመሩ እስኪ አንድ ጊዜ። እነዚህ ያንግ ልጆች በደንብ መበረታታት አለባቸው። እባካችሁ ሞራል ስጡልኝ ለዚህ ልጅ ጄቢ። ኮንግራቹሌሽንስ። ቀጥሎ ያለውን መላ የሚለውን ጨዋታ ከእሱ ጋር ነው የተጫወትነው። እንግዲህ ጀንበሩን የማታውቁት የለም። ፏ ብለናል። እንግዲህ ጀንበሩ እሱ ነው። ጄቢ በጣም አመሰግናለሁ። ቴንኪዩ። እንግዲህ ሙዚቃውን እንደምትወደው እርግጠኛ ነኝ። ማስተሩን አላሰማሁትም በነገራችን ላይ እዚህ ትሰማዋለህ ብዬው። እሺ ዲጄ ማይ ሌትስ ጎ። ጀማል ቅድም አንተ እኔና እሱን ቅድም የጠራውን ስም ሰምታችኋል። ጌቱ የጠራውን ስም አልሰማችሁ? ልጅ ሚካኤልና የሆነ ሰው አላለ? ሰምታችኋል? እሺ ኤኒዌይስ እቺ ሙዚቃ ትንሽ የቢፍ ነገር የምትወዱ ልጆች እዛ ጋር ያላችሁ አላጫውትም። አላጫውትም። እኔ ነግራችኋለሁ፣ ዲስ አልፈልግም ብያችኋለሁ። ግን እዛ ጋር ያላችሁ ሲያምረኝ አታልፉ። እሺ ዜማዬ የሚለው ሙዚቃ ጋብዛችኋለሁ። ዜማዬ ላይ ከማነሳቸው ሳብጀክቶች አሉ። ባጭሩ አለው አለውና ሲዘፍን ባገር ሂፓፕ ሀገርኛ ማን ሰሚ ነበረ ተብሎ ተገፍቶ እዚህ ከደረሰ በልና ጻፍበት ልጅ ማይክ የሸገሩ የልቡ ደረሰ። let's go Yes! Like that. ኔቶ አለበት። እንዴት አገኛችሁ? ዜማ ምን አላችሁ? አልተሰማንም። እሺ አሁን በክብር የምንጠራቸው ወደ መድረኩ ተወዳጁ አቀናባሪ ሁናንተ ሙሉ ዲጄ ሜላ፣ ሁናንተ ሙሉ ዲጄ ሜላ፣ ገጣሚ ሚኪ ሁናንተ እንኳን ደስ አለ። ማይኩን በቀጥታ ላንተ ነው የምሰጠው። ለኪነ ጥበብ ቤተሰቦች የምትወዳቸው ለምታከብራቸው ይህን ስራ አስመልክቶ ምን መልእክት አለ? እሺ አመሰግናለሁ። በመጀመሪያ ወንድሜ ልጅ ሚካኤልን እንኳን ደስ አለ ማለት እፈልጋለሁ በድጋሚ።
በመቀጠል ያው ቅድም ጋዜጣዊ መግለጫ ላይ ብዙ ተናግረናል። እንዴት እንደተሰራም ብዙ ለማብራራት ሞክረናል። እንግዲህ እስካሁን የሰማችኋቸው 1 4 5 ትራኮች የወደዳችኋቸው ይመስለኛል። እዛ ላይ በቅንብር ተሳትፍ ያለው ሳውንዱንና ሚክስና ማስተር በማድረግም አልበሙን ጠቅላላ አልበሙን እንደዛ አይነት ተሳትፍ ያለው። እንግዲህ የተለየ የምነግራችሁ ነገር ካለ ጠይቃችሁኝ እነግራችኋለሁ፣ ግን ደስ ብሎኛል ተሳተፍኩኝ። 8 ስራዎችን እኮ ነው የሰራው ይመስለኛል። 8 ስራዎችን አቀናብረሃል። ከመጀመሪያው አልበም ጀምሮ ፕሮዲውስ በማድረግም ተሳትፏል። ለሁን አንተ ሙሉ ግን መስራት ጀግንነት ነው፣ ማድነቅ መሰልጠን ነው። የሚሰሩ እጆችን በዚህ ምሽት እናመሰግናለን ማለት አለባችሁ። ቅድመ ሬቢካ እዚህ መታ ነበረ። እስቲ ለሬቢካ እንግዳ ነች። እስቲ እንደ እንግዳነቷ እንኳን ደስ አለሽ በላት። ገጣሚያችን ሚኪ አለ። ሚኪ መኮንን 3 ምን አስተያየት አለው ስራው ላይ? እንዴት አመሻችሁ? ማይኮ እንኳን ደስ ያለ። ብዙም አልችልም ንግግር። እዚህ ስራ ላይ 5 6 ስራዎች ይሄ ናቸው። ማይኮ ከአንተ ጋር ስለሰራው ደስ ብሎኛል። አመሰግናለሁ። ተጋበዙልኝ። አሁን ርዕሱን አልናገርም፣ ሙዚቃውን አዳምጡ፣ ከዛ ርዕሱን እንናገራለን። ዲቴል ይቻላል። ይሄ ቀጥሎ የምሰሙት ሙዚቃ ያው እኔ የምሰራውን ታውቃላችሁ። ለልጆች አለ፣ ለያንግስተር አለ፣ ለትልልቅ ሰዎች አለ እና ቀጥሎ የምትሰሙት ሙዚቃ እንድሰራው ተፈቅዶልኝ ነው። በጣም ልክ እንደ ሹሩሩ ስጠይቃቸው ቤተሰቦቻቸው ጋር ሄጄ አንተ ከሰራኸው እንደማይበላሽ እናምናለን እንሰራው ተብዬ ነው የተፈቀደልኝ። የምትወዱት ይመስለኛል። ያው ቅድም የሰማችሁት ቢፉ እዛ ጋር ነናው ረፉ፣ እሱ ለእናንተ ነው። ይሄኛው ደግሞ ለቢዝነስ ነው። እሺ ለኮንሰርቴ ምናምን የሚሆን ነው። ስለዚህ ይሄን ብዛችኋለሁ። ነይተው አሁን ደግሞ አቀራረባችንን ለየት እናደርገዋለን። በሄድሴቱ መጠቀም እናቆምና በስፒከር 2 ዘፈን እንጋብዛችሁና ዝግጅታችንን እንጨርሳለን። ብዙ ሰዎች ስለመጣችሁ እጅግ አድርጌ አመሰግናለሁ። ሙሉ አልበሙ ትሰሙታላችሁ። ብዙ አሉ ቆንጆ ያልሰማችኋቸው። አሁን ከሰማችኋቸው አልበሜን እንዳትገዙኝ ነው ብዬ ስላሰብኩኝ ነው። ተዝ እጅግ አድርጌ አመሰግናለሁ። ሄድፎኑን ሂፕሆፕ እንግዲህ ስንጀምር አጀማመሩን የጠነሰሱት ልጆች ተዝ ከአንተ ኋላ ያሉት ናቸው። ምክረ እጅግ አድርጌ አመሰግናለሁ። ሳሚ ካሳ አለ፣ አበሻ ፊኖሜና ሲያምረኝ አለ። በጣም እጅግ አድርጌ ነው አመሰግነው። ብሊንግ አለ፣ ማጋይ ማጀይዋን ማቦይ። እነዚህ ልጆች ናቸው እንግዲህ ሂፕሆፕን እኛ ዛሬ የደረስንበት ደረጃ ያደረሱልን። እጅግ አድርጌ አመሰግናለሁ። ሳሚ ካሳ፣ ምክረ፣ ሆል አበሻ ክሩ በጣም ነው የምወዳችሁ አመሰግናችሁ። ዮ ኔቶ እና እባካችሁ እኛ በቅብብሎች ነው እንግዲህ እዚህ የደረስነው። ሲያምረኝ አለ ብሊንግ ላንጂ እንግዲህ ከነሱ ጋር የሰራነው ሙዚቃ አለ። ሸጌ እንዴት ነሽ የሚል ሙዚቃ ሰርተናል። የ90s ቫይብ አይነት ነገር ነው የሰራነው። እንግዲህ ጌሙ ላይ ገብተናል፣ ተመልሰናል። ብሊንግም አለ። እጅግ አድርጌ አመሰግናለሁ። ምትለዋል እንግዲህ የጓደኞቼ ብቻ የሚጠሩትን ስሜን አወጣኸው። ኔቶ ነው የሚባለው። እንግዲህ እሱን ስሜን አወጣኸው። ወንድሜ ይህን ስራ አብሬ በመስራቴ በጣም ደስ ይለኛል። የመጀመሪያ አልበም ላይ ዛሬ ይሁን ነገ የአልበም ላይ ቼክ እንኳንም እየዘፈንን አልሆነ ትላለህ እና የመጀመሪያው ስራ ሬም በመሳተፌ በጣም ደስ ብሎኛል። አጋጣሚ የሆነ ክሊፑ ላይም አልነበርኩኝም፣ ውጭ ሀገር ስለነበርኩኝ። በጣም እዚህ ቦታ ላይ ግልጽ ማድረግ የምፈልገው ነገር አለ። እኔና ፋፍ መሀል ቅራኔ ያለ ይመስላቸው ነበር ብዙ ሰዎች። አጋጣሚ ሆነው የእንጀራ ጉዳይ ሆኖ እኔ እዚህ ሀገር አልነበርኩም። ክሊፑን ብቻውን ሰርቶ ሲያወጣ እንዴት አብረህ አልሰራህም ተብያለሁ። ግን እንግዲህ 4ኛው አልበም ያለው አሁን ደግሞ እንዳውም እንዲህ ስለው ነበረ ሙዚቃው ከመጀመሩ በፊት ክሊፑን እናስቀድመው እንዴ ስለው ነበር እና ቴንኪዩ እዚህ ስራ ላይ በመሳተፌ ወንድሜ ብሊንግ በጣም ደስ ይለኛል። ስለዚህ አንተ የምትለው ነገር ካለ ቴንኪዩ። ፋፍ እንግዲህ
እንኳን ደስ አለ። ለሂፕሆፕ እንግዲህ መሰረት ምለው ዛሬውን ነገ የሚለው አልበም ዋን ስቴፕ ወደ ላይ ሁላችንም ኢነርጂ እንዲኖረን ስላደረግ አንድ ነገር ማለት የምፈልገው እግዚአብሔር ጨምሮ ግርማ ሞገስን ይጨምርልን። Thank you very much. Congratulations. እና በጣም ደስተኛ ነኝ. It's an honor to be አልበም ላይ እና ለኔ በጣም ትልቅ ደስታ ነው የሚሰማኝ. I love you. እዚህ ጋር ያመሰግናለሁ። ወዳችኋለሁ ወንድሞቼ። ያው እንግዲህ ያያችሁ ነው። እዚህ ጋር አለ ይውላችሁ። ዋናው እኮ እዚህ ጋር ነው ያለው እኮ ሳሚ ካሳና እባክህ ሂፕሆፕ ሲባል በእውነት ይውላችሁ ሳሚ ካሳን ማያውቀው ሰው አለ? ሂፕሆፕ ከጀመሩ ልጆች መካከል ይሄ ልጅ እኮ ነው። እኔ በእውነት እሱ አለ ምክር ና እነሱ ይውላችሁ ምክር ከሞመን እነዚህ ልጆች ትንሽ በቃ ይሄ ነገር አያዋጣም ሲሉ እኔ ነኝ ያዋጣል ብዬ ቀርቼ እስካሁን ያለሁት ይኸው ሰው እባካችሁ ለእነዚህ ወንድሞቼ እባካችሁ እጃችሁን አንዴ ሞቅ አድርጉ። አተና ወጣችሁ እጅግ አድርጌ አመሰግናለሁ። ብሊንግን ደግሞ እንደምታዩት አዳዲስ ልጆች እያወጣ ነው። ነዮማሪዮስን እያወጣ ነው። እዛ ጋር ያሉ ጀማዎቹ አሪፍ ልጆች እያወጣ ነው። ሂፕሆፕ እንደዚህ ከሆነ በጣም አሪፍ ይሆናል። በጣም ቆንጆ ነው የሚሆነው። እኔም አካባቢ ያሉ ሰፈሬ እሳት የሆኑ ብሊንግ ተጠንቀቅሽ፣ አወጣቸዋለሽ። አንተ ብቻ አይደለም። እጅግ አድርጌ አመሰግናለሁ። አሁን በስፒከር ሙዚቃ ልጋብዛችሁ። Thank you guys. Thank you. አይንና ጥርስሽናቸው ወደውና ሳትሽን መቼ ያብር የዛሬ ቪዲዮአችን ይሄን ይመስል ነበር። ሰብስክራይብ እንዳረሱ ሰብስክራይብ አለን ወደ ግማሽ ሚሊዮን አስገቡት። ታንክ ዩ ግማሽ ሚሊዮን እንኳን አለፍኩኝ እኮ ግማሽ ሚሊዮን አስገቡት። ዋና አንደኛ ሚሊዮን አንድ ነሽ። በጣም ጸዴ ቀን ነበር። እንዴት ነበር ዘፈኑ? በጣም ጸዴ ነው። ልጅ ሚካኤል በጣም በአግባቡ ነው የሰራው። አልበሙን ይችላል። በቃ ጠብቁ። በቃ ልክ ድሮፕ ሲደረግ ማለት ነው ምን ሆነ ነኝ ቅድሚያ ነው ብቻ አይ ተፈውጭ አንተ ረፍረፍረፈው ኤኒዌይ ብቻ ጸዴ ቪዲዮ ነበረ። እስካሁን ድረስ ታዩ ነበራችሁ ሰዎች ደብሊው በጣም ይመቻችሁ። ሰብስክራይብ እና ላይክ ማድረግ እንዳትረሱ። ይመቻችሁ። ያው ዋግዋን